ኑሮውን በእውቀት እንዲያጣፍጡት የሚረዳዎት ቻናል የእውቀት ማዕድ። ሰላም ወገኖች፣ ዛሬ ደግሞ እንግዲህ ተመልሼ መጥቻለሁ። የጉበት ስብ ፋቲ ሊቨር የሚባለውን ነገር ተመልሼ መጥቼበታለሁ። ምክንያቱም በጣም ወሳኝ ነገር ስለሆነ ነው። ፋቲ ሊቨር እንግዲህ የጉበት ስብ፣ የጉበት ማበጥ መወፈር ማለት ነው። በዓለም ላይ ኦልሞስት የ1/4 የዓለም ህዝብ ፋቲ ሊቨር አለበት ነው የሚባለው ስታቲስቲክስ እንደሚያሳየው። በአሜሪካ ውስጥ ለምሳሌ ደግሞ ልጆች እስከ 20% የሚሆኑት እንግዲህ 1/5 እንደማለት ነው። እስከ 20% የሚሆኑ ልጆች ፋቲ ሊቨር አለባቸው ነው የሚባለው። ኦቢስ የሆኑ በጣም ክብደት ያለባቸው ልጆች ደግሞ ልጆች ነው የምላቸው እንግዲህ አዋቂዎች አላልኩም። እነሱ ደግሞ እስከ 50% የጉበት ስብ ወይም ፋቲ ሊቨር አለባቸው ነው የሚባለው። እንግዲህ ይህ የሆነበት ምክንያት ምንድነው? በፊት በድሮ ጊዜ ፋቲ ሊቨር የሚይዘው ወይም ደግሞ የጉበት በሽታ አጠቃላይ የሚይዘው ምን ነበረ ብትሉኝ፣ አልኮል መጠጥ የሚጠጡ ሰካራሞች የሚባሉት ሁሉ እየሰከሩ የሚገቡ ሰዎች እነሱ ፋቲ ሊቨር አለባቸው ይል ነበረ። እሱ አሁን ቀርቶ ልጆችም ፋቲ ሊቨር እየያዛቸው ነው። ፋቲ ሊቨር እየያዛቸው ነው። የሆነበት ምክንያት ደግሞ ምንድነው ማለት ነው? ልጆቹ መቼም አልኮል ጠጥተው አይመስለኝም። ችግሩ የምግብ አጠቃቀማችን፣ የምንበላው የምግብ ሁኔታችን የመቀየሩ ነው። ስለዚህ ሊቨር ዲዚዝ ምንድነው ማለት ነው? ሜታቦሊክ ዲዚዝ ነው። በዘር የሚመጣም አይደለም፣ በምንም ታምር ሌላ የሚመጣ ነገር አይደለም። በምንጠቀማቸው የምግብ ሁኔታዎች የሚወሰን ነው። ስለዚህ ሜታቦሊክ ዲዚዝ ነው ማለት ነው። ጉበት ደግሞ ጉበት አበጠ ማለት የጉበት ስራ ተጨናገፈ ወይ ደግሞ ተስተጓጎለ ማለት ጠቅላላ የሰውነታችን ኦርጋንስ፣ ክፍሎች፣ አካሎች ሁሉ ስራቸው ተጓጎለ ማለት ነው። ለምን ብትሉኝ ጉበት የሜታቦሊኮች ሁሉ የሜታቦሊክ እናት ነው የሚባል። ሜታቦሊክ እናት ልክ እንደውም አንዳንዴ ደግሞ የሶከር ማም ይሉታል። ግን ወይ ሜታቦሊክ እናት ነው። ምክንያቱም ጉበት ብዙ ነገሮች ነው የሚሰራው። አንደኛ ብዙ ነገሮችን ያስተናግዳል። ለምሳሌ ግሉኮስን ያስተናግዳል፣ ስብን ያስተናግዳል፣ ፋትን ማለት ነው፣ ላክቴስን ያስተናግዳል፣ ኪቶንስን ያስተናግዳል እና ሌሎች ንጥረ ነገሮችን በሙሉ የማስተናገድ ስራ ይሰራል። ስለዚህ ጉበት ታመመ ማለት እነዚህ የማስተናገድ ስራዎች ተስተጓጎሉ ማለት ነው። ሌላ ደግሞ ንጥረ ነገሮች የመስራት ችሎታ አለው። ለምሳሌ ግሉኮስ ራሱ ማለት ነው። ግሉኮስ አሁን ለምሳሌ እኛ ካልሰጠነው ከዛው ካሉት ነገሮች ላይ ግሉኮስን የመስራት አቅም አለው። ፋትም ሊሆን ይችላል፣ ከፕሮቲንም ሊሆን ይችላል፣ እንደዚሁ ከፍሩክቶስ እንደዚህ አይነት ነገሮች ሁሉ መስራት ይችላል። ደነው አዲስ ነገር የሚባለው ነገር ነው። እንደዛ ሁሉ መስራት ይችላል። ስለዚህ ጉበት ታመመ ማለት ይህ ችግር ተስተጓጎለ ማለት ነው። ንጥረ ነገሮች ደግሞ ማከማቸት ይችላል። ማጠራቀም ማለት ነው። ስለዚህ ይህ ማጠራቀም ስራውም ራሱ አሁን ለምሳሌ እኛ ስንመገብ የተረፍነውን ነገር መጀመሪያ የሚያጠራቀም ራሱ ላይ ነው። ያን የማጠራቀም ስራ ደግሞ ይስተጓጎላል ማለት ነው ሲታመም። ለማቃጠል ነገሮች በርን ለማድረግ ለምሳሌ ፋት በርኒንግ ሁኔታ የሚካሄደው በምንድነው ማለት ነው? ራሱ በጉበት ነው ማለት ነው። ስለዚህ እነኚህ ሁሉ ስራዎች ስለሚሰራ ይሄ ጉበት ምን ይባላል ማለት ነው? ሜታቦሊክ ማዘር ተብሎ ነው የሚታወቀው ማለት ነው። ፋቲ ሊቨር አለ ማለት ደግሞ በውስጡ የሚጠቁመን ነገር ምንድነው መሰላችሁ? በተለይ ይሄ እንግዲህ ፋቲ ሊቨር በሁለት ይከፈላል። አልኮሆሊክ የሆነው ነገር እና አልኮሆሊክ ፋቲ ሊቨር አለ፣ ነን አልኮሆሊክ ፋቲ ሊቨር አለ። በተለይ ነን አልኮሆሊኩ ከሆነ በተለይ አሁን ደግሞ እያደረገው በዓለም ላይ ያለው ማለት ነው ልጆች ጋር ያለው በብዛት እንደዚህ ደግሞ ጠጭ ያልሆኑ ሰዎች፣ አልኮል ጠጭ ያልሆኑ ሰዎች የሚይዛቸው በመወፈር የሚገኝ ነገሮች በሙሉ ምንድናቸው? እነሱ ነን አልኮሆሊክ ናቸው። ከአልኮል ጋር የተያያዘ አይደለም። ምክንያቱም እሱ ዋናው ምንጩ በብዛት ፍሩክቶስ ነው የሚሆነው እንጂ አልኮል አይደለም። ስለዚህ እነኚህ ነን አልኮሆሊክ የሆነ ፋቲ ሊቨር አለ ማለት ከምን አለ ማለት ነው? በአብሮ ተጓዳኝ የሚኖር አለ ማለት ነው። የኢንሱሊን ሬዚስታንስ አለ ማለት ነው። ፋቲ ሊቨር የነን አልኮሆሊክ ፋቲ ሊቨር አለ ካል ከሱ ጋር በተጓዳኝ ኢንሱሊን ሬዚስታንስ አለ ማለት ነው። በሱ ተጓዳኝ ደግሞ የሃይ ግሉኮስ ራሱ በደማችን ውስጥ በብዛት ሁሌ ይሽከረከራል ማለት ነው። ስለዚህ የኢንሱሊን ሬዚስታንስ መኖርም ነው አክቹአሊ ወደ ፋቲ ሊቨር የሚያመጣው እና አካሄዱ መጀመሪያ ደረጃ ሃይ ግሉኮስ ኢን ዘ ብለድ መኖር ተደጋጋሚ በተከታታይ ማለት ነው። ሃይፐር ግላይሲሚያ ማለት ነው። የመጀመሪያው ምንጭ ነው። እንግዲህ ብዙ ኮንሱም ማድረግ የምንበላው ሳንመርጥ ምናምን ማለት ነው። ያ ከጊዜ በኋላ ደግሞ ሃይ ኢንሱሊን እንዲመረት ያደርጋል። የሃይ ኢንሱሊን መመረት ደግሞ ሃይፐር ኢንሱሊኔሚያ ይባላል። ስለ ቃሉ አይደለም። ሃይ ኢንሱሊን ተመረተ። ሃይ ኢንሱሊን ከተመረተና ለብዙ ጊዜ ከቆየ በኋላ ሴሎች ለኢንሱሊን መታዘዝን ያቆማሉ። ስለዚህ ያ ኢንሱሊን ሬዚስታንስ ይባላል።
ስለዚህ የእነኚህ ሶስቱ ጥርቅም መጨረሻ ላይ ኮንስኩዌንስ ሄዶ ነው የፋቲ ሊቨር እንዲመጣ የሚያደርገው። በተለይ ፋቲ ሊቨር ደግሞ የገነነበት ዋናው ምክንያት ደግሞ ፍሩክቶስ የሆኑ ነገሮች ፍሩክቶስ እና ግሉኮስ ብያቸዋለሁ። ስኳር አሁን የቴብል ሹገር በውስጡ ክሮስ ይባላል አይደለም? ሱክሮስ በውስጡ ግሉኮስ እና ፍሩክቶስ ይይዛል። 1 ሞለኪውል ኦፍ ግሉኮስ 1 ሞለኪውል ኦፍ ፍሩክቶስ ነው የሚይዘው። አንዳንድ ነው የሚሆነው። ስለዚህ 50% ግሉኮስ ነው፣ 50% ፍሩክቶስ ነው። ግሉኮስን ለኃይል ሴሎች ይጠቀሙበታል፣ በርን ያደርጉታል ማለት ነው። ችግር የለውም ያው በተለይ በብዛት ካልወሰነው በስተቀር። ፍሩክቶስ ግን ትንሽም ትሁን ከመጠንም በላይ ይግባ፣ ፍሩክቶስ ሴሎች በቀጥታ ለኢነርጂነት አይጠቀሙትም። ጉበት ምንድን ያደርጋል ማለት ነው? ወደ ፋት ቀይሮ ያስቀምጠዋል። ማለት ነው። ስለዚህ ወደ ፋት ቀይሮ የማስቀመጡ ሁኔታ ነው። ወደ ፋት ቀይሮ ሲያስቀምጠው ስቶር ሲያደርገው ግን መጀመሪያ ስቶር የሚያደርገው ራሱ ሊቨር ላይ ነው፣ ጉበት ላይ ነው ብያለሁ። ጉበት ላይ ነው። ስለዚህ ጉበት ሲሞላ ነው የራሱ ማጠራቀሚያ ሲሞላበት ነው ወደ ምን የሚልከው ወደ ሌላ የቲሹዎች የፋት ስቶሬጅ የሚልከው ማለት ነው። ኦኬ። ስለዚህ ቦርጭ ለምሳሌ ሴንትራል ፋት የሚባለው ይሄ ቪሰራል ፋት የሚባለው ነገር አለ ካል ሃይሊ ላይክሊ ጉበትም ጠግቦ ወፍሯል ማለት ነው አይደል እንዴ? ምክንያቱም የተረፈውና ወደዚህ ወደ ቦርጫችን የሚልክ። ኦኬ። ለዚህ ቦርጭ አሁን ለምሳሌ በብዛት ያለን ሰዎች ቼክ መደረግ መቻል አለብን። ምን ነው ቼክ የምንደረገው? ሊቨራችንም ጤነኛ መሆኑን ነው። ለምንድነው ፍሩክቶስ እንዴት አገኘው ነው? በምግባችን ውስጥ ፍሩክቶስ እንዴት አገኘው ነው? ከየት መጣ ነው? እንግዲህ ፍሩክቶስ የመጣበት ምክንያት ዋናው አሁን በችግሩ ይሄ ፕሮሰሲንግ ነገር ከመጣ በኋላ ሃይሊ ፕሮሰስ የሚደረጉ ነገሮች ከመጡ በኋላ ማጣፈጫ ሲጨመርባቸው ሃይ ፍሩክቶስ ኮርን ሲራፕ የሚባል ነገር ማጣፈጫ ከተጀመረ በኋላ የበዛ ነገር ነው። ፍሩክቶስ በሴሎቻችን አይጠቀሙ ብያቸዋለሁ። ስለዚህ መጠራቀም አለበት። ስለዚህ ፍሩክቶስ ከሃይ ፍሩክቶስ በጣም ከፍተኛ ሃይ የሆነ ከበቆሎ እናገኘዋለን። ያ በቆሎ ፍሩክቶስ ደግሞ በጣም ያጣፍጣል፣ ጣፋጭ ነው። ስለሚያጣፍጥ በምግብነት ቅባትን በምንቀነስበት ጊዜ ይሄ ሎፋት በተባለ ጊዜ እነኚህ ማኑፋክቸሮቹ ቅባቱን እያወጡ ማጣፈጫ መጨመር ነበረባቸው። ማጣፈጫ የሚያደርጉት ደግሞ ስኳሩ ራሱ የናቹራል ሹገርን ግሉኮስ ያለበትን ሳይሆን በፍሩክቶስ የበዛበትን ፕሮሰስ የተደረገውን ከበቆሎ የመጣውን ሃይ ፍሩክቶስ ኮርን ሽሮፑን የሚያደርጉት ማለት ነው። ያ ማጣፈጫ ሆኖ የመጣው ስለዚህ በምን ላይ ይጨመራል? በሲሪያል ነገር ላይ ለምሳሌ ሲሪያል ጠዋት የሚበላው ሲሪያል ላይ ይጨመራል። ማኑፋክቸሪንግ ውስጥ ፕሮሰስ ተደርጎ የሚመጣው ምግብ ላይ በሙሉ ይጨመራል። ከቻፕ ውስጥ ይጨመራል። የማይጨመርበት ቦታ የለም። ብቻ ሞር ለማጣፈጥ ስለሆነ ያን በበላን ቁጥር ኮንቲኒየስሊ ለዛም በየጊዜው ማለት ነው። ይሄ በአንድ ሳምንት፣ በሁለት ሳምንት፣ በአንድ ወር የበላ ነው አይደለም እንደዚህ ችግር የሚያመጣብን። ያ የበላ ነው ምን ይሆናል? በየቀኑ የምንበላው ነገር፣ በየቀኑ የምንጠጣው ነገር በነገራችን ላይ በመጠጥ ይመጣል። እንዲሁም መጠጡ ነው እንጂ ለስላሳው ለምሳሌ ለስላሳ ውስጥ ከ1980ዎቹ ጀምሮ ምንድነው መጠቀም የጀመረው? ሃይ ፍሩክቶስ ኮርን ሲራፕን ነው እንደ ማጣፈጫነት ሲጠቀሙበት የቆዩት። ስለዚህ ለስላሳ በጠጣን ቁጥር አንድ ጠርሙስ ለስላሳ በቆጠጣን ቁጥር ፍሩክቶስ ነበር ማለት ነው። ያ ፍሩክቶስ ጉበት ምንም በቃ ሊያደርገው የሚችለው ማጠራቀም ብቻ ነው ራሱ ላይ የተረፈውን ሌላ ቦታ ላይ። እንደዚሁም ደግሞ አሁን ለስላሳ ሶፍት ድሪንክስ በአጠቃላይ ነው ለስላሳ መጠጥና ሶዳውን ብቻ ሳይሆን ለምሳሌ በተለይ ውጭ ሀገር አሁንም እዚህ ሀገርም እዚህ ኢትዮጵያም እየተለመደ ነው። በተለያየ መንገድ በቃ እየተጨመቁ ፍሌቨር እየተደረገላቸው የማንጎ ጁስ ይባላል፣ የአፕል ጁስ ይባላል፣ የክራምበሪ ጁስ ይባላል፣ የምናምን ነገር ይባላል። ግን እሱ ምንድነው ማለት ነው? በማጣፈጫ እየዳበረ ነው በሃይ ፍሩክቶስ ኮርን ሲራፕ። እነሱን ጠጣን ማለት እኛ ጤናማ ነገር ጠጣን ብለን ፍራፍሬ ጭማቂ ጠጣን ብለን ኦኬ ስንጠጣ ኖርን። ግን ፍሩክቶስ እየጨመርን ጉበታችን ስናሳበት ነው የኖርነው። ራሱ ፍሩትም ቢሆን ፍሩት አይደለ? ፍሩክቶስ ፍሩትም ራሱ ምን አለው? ፍሩክቶስ አለው። ስለዚህ አሁን የተጨመቀው ፍሩት ራሱ ሃይ ኮርን ሲራፕን ባያደርጉበትም እንኳን ራሱ ማጣፈጫ ባያደርጉበት ራሱ ፍሩክቶሱ ሲጨመቅ ፋይበሩ ወጦለት ከውስጡ ያለው ግሉኮስና ሹገሩ ፍራፍሬ ደግሞ ፍሩክቶስ የበዛበት ነገር ስለሆነ ያ ፍራፍሬው ተጨምቆ እንጠጣዋለን ማለት ነው። ኢቭን ኢፍ ማጣፈጫ ባይጨመርበት እንኳን እምላችሁ ራሱ ናቹራል ፍሩቱ እንኳን ቢሆን ተጨምቆ የሚመጣው ነገር ከውስጡ ምን ተወጦለታል? ፋይበሩ ወጦለታል አይደል? ፕሮቴክቲቭ ሜካኒዝም ያለው ሊያግዘን ሊጠቅመን የሚችል ነገር ኢቭን ዳይጀሽን ላይ ምናምን ላይ ስሎ ሆኖ ወደ ደማችን ግሉኮስ እንዲቀላቀል የሚያግዘን ፋይበሩ ይወጣለታል። ፍሩክቶሱን እንጠቀማለን። ጉበቱ ያጠራቅማል ራሱ ላይ የተረፈውን ሌላ ቦታ ቲሹዎች ላይ ያስቀምጣል። በዚህ ሂደት ምን ሆነ ማለት ነው? ጉበት ፋቲ ይሆናል ማለት ነው። ሌላው ደግሞ ይሄ በተለይ ድራፍትና ቢራ የሚጠጡ ደግሞ ሰዎች አሁን እነሱ በውስጡ ሃይ ፍሩክቶስ ያለው ነገር ነው።
ስለዚህ ከአልኮል ኮንቴንቱ አልኮሉ ሌላ ጉዳት አለው ጉበት ላይ ኦኬ። ደግሞ ፍሩክቶስ ደግሞ ሌላ ኑሮውን በእውቀት እንዲያጣፍጡት የሚረዳዎት ቻናል የእውቀት ማዕድ። ስለዚህ እነዚህ ሰዎች ዳብል ስዎርድ የሚባለው በሁለት ሰይፍ በሁለቱም አቅጣጫ ስለት የሆነ ሰይፍ ነው ማለት ነው እየተጎዱ ያሉት በአልኮሉም በፍሩክቶስም ከነኚህ ከድራፍት እና ቢራ እንደዚህ የመሳሰሉ ነገሮች የሚጠጡ ሰዎች እና ሎካልም ቢሆን ራሱ አሁን ለምሳሌ ሎካሉ ይሄ ጠላ ምናምን ያላል እንደሚመረተው ነገር ራሱም ተመሳሳይ ነው፣ ልዩነት የለውም። በፋብሪካ ስለተመረተ ሎካል ስለተመረተ የጥሩ የሚያደርገው ሁሉም አልኮል ነው፣ ሁሉም ፍሩክቶስ ነው። ይሄ ፋቲ ሊቨር በመጣ ጊዜ የሚያስተጓጉላቸው የሰውነታችን ችግሮችና የኦርጋኖች ችግርና እንደገና ደግሞ የሚያመጣው ጣጣ ምንድን ነው? ስለዚህ አሁን ሲስተም ባይ ሲስተም ልናያቸው ነው ማለት ነው። አንደኛው መጀመሪያ ሁሌ እንዳልኳችሁ ፋቲ ሊቨር አለ ማለት ጉበት የግሉኮስን ፕሮሰስ የማድረግ አቅሙ ተቸግሯል ማለት ነው። ስለዚህ ያ ከሆነ ደግሞ ምን ይሆናል? ደማችን ውስጥ ሹገር እየጨመረ ነው የሚሆነው። ስለዚህ ፋቲ ሊቨር አለ ማለት የዳያቤቲስ የመኖር እድሉ ሃይ ነው ማለት ነው። ኦኬ ለኢንሱሊን ሬዚስታንስ አለ ብያቸዋለሁ። ቤዚካሊ ሜቢ እንደውም ከፋቲ ሊቨር በፊትም ራሱ ዳያቤቲስም ራሱ ቀድሞ ሊሆን ይችላልና ስለዚህ የሹገር ሜታቦሊዝምን ስለሚያውቅ ፋቲ ሊቨር ገጠመው ማለት ዳያቤቲስም እየጨመረ ሄደ ማለት ነው። ፋቲ ሊቨር አለ ማለት ደግሞ እንደዚሁ ሃይፐርቴንሽን ከፍተኛ የደም ብዛት ራሱ ይመጣል ማለት ነው። ምክንያቱም ይሄ የናይትሪክ ኦክሳይድን ፕሮዳክሽን እንደዚሁ ስለሚቀንስ ማለት ስለሚቀንስ ናይትሪክ ኦክሳይድ ደግሞ የደም ቧንቧዎቻችን ሪላክስ የሚያደርግ ጋዝ ስለሆነ ስለዚህ የፋቲ ሊቨር አለ ማለት ናይትሪክ ኦክሳይድ ቀነሰ ማለት ደግሞ ሃይፐርቴንሽን ወይም ከፍተኛ የደም ግፊት አለ ማለት ነው። እሱም ዞሮ ዞሮ የካርዲዮቫስኩላር ችግር ይመጣል ማለት ነው። ፋቲ ሊቨር አለ ማለት ደግሞ እንደዚሁ የኩላሊት ችግር የሚያመጣል ማለት ነው። ምክንያቱም ጉበትና ኩላሊት ናቸው ተባብረው እነኚህ ቶክሲንስ የሚባሉ በውስጥ ያሉ መርዝ ነገሮችን መውጣት መጣራት የሚገባቸው ነገሮች የሚያደርጉ ሁለቱ ተባብረው ነው። ግን ጉበት ስራው ኮምፕሮማይዝድ ከሆነ ያንን ስራ የመስራት አቅሙ እየቀነሰ በሄደ ቁጥር ምንድነው የሚሆነው? ኩላሊት ይህንን ቶክሲን የማጣራት ስራው በሱ ላይ ነው የሚሆነው ማለት ነው። ስለዚህ ኪድኒ ራሱ ኦቨርሎድድ ይሆናል። ኪድኒው ራሱ በጣም ይወጠራል ማለት ነው። ምክንያቱም ሞር ቶክሲንስ ሞር ዲቶክሲፊኬሽን ሞር የማጣራት ስራ መስራት ስላለበት ማለት ነው። ስለዚህ ያ ደግሞ ቀስ በቀስ ወደ ኪድኒ ፌሊየር እያመጣ ይሄዳል ማለት ነው። የጉበት መታወክ ወይም ፋቲ ሊቨር መሆን ደግሞ ሌላ የሚያመጣው ነገር ምንድነው? ይሄ ኢንፍላሜሽን የሚባል ነገር ያፋጥናል ማለት ነው። ኢንፍላሜሽን ጉበት ስራውን በደንብ መስራት ሳይችል ፍሩክቶስ የተጠራቀመበት ስራው ሲተጓጎል ይሄ ኮንቲኒየስ የሆነ ኢንፍላሜሽን ውስጥ ነው የሚገባው ማለት ነው። እና እነኚህ ሳይቶኪንስ የሚባሉ ኬሚካሎች አሉና እነዚህ በጣም ኢንፍላሜሽን ማለት በሰውነታችን ውስጥ ያለ ብግነት ወይም ቁጣ ማለት ነው። የነሱ የመቆጣት በየኦርጋኖች አካባቢ እነኚህ ሳይቶኪንስ ያሉት ነገሮች በሙሉ በየኦርጋኖች አካባቢ እየሄዱ ሁሉንም ምንድነው ማወክ ነው፣ በቃ ማስቆጣት ነው። እንደ ሳይቶኪንስ ተፈጥሯል ማለት ኢንፍላሜሽን ተፈጥሯል ማለት ሰውነታችን ውስጥ የኢሚዩን ሲስተማችን አክቲቬት ሆኗል ማለት ነው። እነዛ የተፈጠሩ ነገሮች ምንድነው እንደ ሰውነታችን በአዳነት ስለሚቆጥራቸው መቆጣት ይጀምራል ነው። እነሱን ለማስወገድ እነሱን ለመቃወም እንበለው መቃወም ነገር ሁሌ የኢሚዩን ሲስተማችን አክቲቬት ስለሚሆን የአክቲቬሽን ደግሞ በውስጣችን ውስጥ ራሱ ጉዳት ያመጣል ማለት ነው። ስለዚህ ኢንፍላሜሽን አለ። የጉበት መታወክ የስራው መታወክ ወይም ፋቲ ሊቨር መሆን ከዛም የባሰ ሊሆን ይችላል። እነዚህ ኢንፍላማቶሪ ኤጀንቶቹ እንዲበዙ ሰውነታችን ውስጥ ያደርጋል። እነሱ ከበዙ ደግሞ በኦርጋኖቻችን ሴሎቻችንን እያወኩ ይመጣሉ ማለት ነው። ከዚህ በተጨማሪ ደግሞ ፋቲ ሊቨር አለ ማለት የሆርሞናል ኢምባላንስ ነገር ይመጣል። ሆርሞናችን ባላንስ አይሆንም ራሱ ወንዶችም ሆነ ሴቶች በተለይ የፒሲኦኤስ የሚባለው ኮኔክሽኑ ከፋቲ ሊቨር ጋራ በጣም የጎላ ነው። ፒሲኦኤስ ያለ ይኖራል ማለት ነው። ያ ማለት የፔሪድ መዛባት፣ የማርገዝ ችግር እነኚህ ነገሮች በሙሉ ከፒሲኦኤስ ጋር የተያያዙ ናቸው። ከፒሲኦኤስ ጋር ደግሞ ከማን ጋር የተያያዘ ነው? ከፋቲ ሊቨር ጋር ያለ ነው ማለት ነው። ይሄ በሙሉ ምንድነው ሜታቦሊክ ኮኔክሽን እርስ በርሱ የተያያዘ መሆኑን ለማሳየት ነው የምናገረው። በቃ ፋቲ ሊቨር አለ ማለት የሜታቦሊክ ችግር አለ ማለት ነው። አንድ ቦታ ላይ በተለይ ይሄ ክሪቲካል ስራ የሚሰራውን የጉበት ሜታቦሊክሊ ኮምፕሮማይዝድ ሆነ ማለት ሌሎች ኦርጋኖች በሙሉ
ኮምፕሮማይዝድ ይሆናሉ ማለት ነው። በተለይ ደግሞ ቶሎ ካልተደረሰለት እና አድቫንስ የሚሆነው ደግሞ መጀመሪያ ፋቲ ሊቨር ፋት ይጠራቀምበታል። ከተጠራቀመበት በኋላ ወደ ስካሪንግ ነገር ወደ መቁሰል ደረጃ ይሄዳል። ከቆሰለ በኋላ ደግሞ ወደ መጠበሱ አይነት ሁኔታ ሲሮሲስ የሚባል ነገር ይመጣል። ከሲሮሲስ በኋላ የሚሆነው ሊቨር ፌሊየር ነው። በቃ መስራት ኮምፕሊትሊ መስራት አለመቻል ወይም ደግሞ ሊቨር ወይም ጉበት ካንሰረስ መሆን ነው። ካንሰር የመሆን ነገርና ስቴጃቸው እንደዚህ ነው። ሶ ሞር ፕሮግረስ እንደዚህ እያደረገ በሄደ ቁጥር ሌሎች ኦርጋኖችም እንደዚሁ እየተቸገሩ ነው የሚሄዱ ማለት። ስለዚህ አሁን ለምሳሌ ፋቲ ሊቨር በተለይ ደረጃው ከፍ ያለ ግሬዲንግ አለው 1 2 3 3 ግሬዶች አለው። በተለይ ሶስተኛው ደረጃ እንደዚህ ደረሰ፣ ሁለተኛ ደረጃ ሶስተኛ ደረጃ ደረሰ ከተባለ ሌሎች ችግሮችም ሌሎች ኦርጋኖችም እንደ የልብ ራሱ የኩላሊት እንዳልኳችሁ የፓንክሪያስ ዳያቤትስን ጉዳይ እነኚህ ነገሮች በሙሉ ችግራቸው እየሰፋ ነው የሚሄደው። እንደዚሁም ሆርሞን ባላንስ የማስወለድ ችግር ወንዶችም እንደዚሁ ለምሳሌ ቴስቶስትሮን በጣም ዝቅ ይላል ፋቲ ሊቨር ጋር ተያይዞ ይሄ ሁሉ የሜታቦሊክ ኮምፕሊኬሽን ስለሆነ ማለት ነው። ምልክቶቹ ለምሳሌ እነኚህ ምንድናቸው ሲባል በተለይ ጉበት ኮምፕሮማይዝድ እየሆነ ሲሄድ ምልክቶቹ የመድከም ስሜት ነው። በቃ የድካም ስሜቱ በቃ ይሰማል። ይሄ ማሌዝ የሚባል ፋቲግ የሚባል ነገር አለ። በቃ እና በተለይ ከበላችሁ በኋላ ኮምፕሊት የሆነ በቃ የመድከም ስሜት የሚመጣው በፋቲ ሊቨር ምክንያት ነው ማለት ነው። እንግዲህ ሁሉ የሚደክመው በሱ ምክንያት አይደለም፣ ግን አንዱ ምልክቱ ነው እንዲሁ የሚሰማት ነው። ከዚህ ቀጥሎ ግን ስሜት አላችሁ ብያችኋለሁ። ግን ዳያግኖስ የሚደረገው የፋቲ ሊቨር አለብህ ተብሎ በእርግጠኝነት የሚነገረው የተለያዩ ደረጃዎች አሉት። የመጀመሪያው ኤንዛይሞቹ የራሱ ጉበት የሚሰራቸው ኤንዛይሞች ሊቨር ኤንዛይም የሚባሉ እነሱን ቸክ ማድረግ ነው። የተለያዩ አሉ። ኤልቲኤል የሚባል አለ፣ ኤኤስቲ የሚባል አለ፣ ጂጂቲ የሚባል አለ እና ኤስቲኤልቲ ሬሽዮ ደግሞ ነገር አለው። እነኚህ መጠን አላቸው። በተለይ ኤኤልቲ ነው the most specific ተብሎ የሚታወቀው for fatty liver እና እሱ ደግሞ usually ከ40 በእንደየቦታው ይለያያል። እስከ 30 እስከ 40 በላይ ከሆነ ፋቲ ሊቨር አለብህ ይባላል ማለት ነው። ግን እነኚህ ኤንዛይሞቹም በቂ አይደሉም። እንደገና ደግሞ የበለጠ እርግጠኛ ደግሞ ለመሆንና በእርግጥ በአይንም ለማየት ምን ይደረጋል? እንደ አልትራሳውንድ እና ኤምአርአይ ሊታዘዝ ይችላል ማለት ነው። በዛ ምክንያት ምን ያህል እንዳበጠ ኤግዛክትሊ ማርክ ዳውን ማድረግ ይችላል፣ ማወቅ ይቻላል ማለት ነው። እንግዲህ ባለሙያዎቹ ግሬዶች አሉት። ግሬዱ ፋቲ ሊቨር ምን ያህል ግሬዶች አሉ? ለምሳሌ ማይልድ የሚባል አለ፣ ሞዴሬት፣ ሲቪየር የሚባል ነው። ማይልድ የሚባለው እስከ 33% ድረስ ፋት ካለበት በምኑ ላይ በጉበት ላይ ኢቭን ከ5% ጀምሮ እስከ 33 ድረስ ፐርሰንት ድረስ ከሆነ ይሄ ማይልድ ነው የሚባለው። እንግዲህ ኢማጂን ግን 33 ማለት በጣም 1/3 የጉበት ፋት ተጠራቅሞበታል ማለት ነው። በስቲል ማይልድ ነው የሚባለው። ምክንያቱም ጉበት ይሄን የተባለበት ምንድነው? ጉበት ሪጀነሬት ማድረግ እንደገና የመመለስና የራሱን ሂል የማድረግ አቅም በጣም ከፍተኛ የሆነ አቅም ነው ያለው። ኢቭን ተቆርጦ እንኳን ራሱ እንደገና የማደግ ባህሪ ያለው ነው። ስለዚህ እስከ 33% ራሱ እንኳን ፋት ተጠራቅሞበት ስቲል ማይልድ ነው የሚባለው ማለት ነው። ማይልድ ነው የሚባለው በዚህ ጉለቱ ምክንያት። ሞዴሬት የሚባለው ደግሞ እስከ 66 አሁን ከ34% ጀምሮ እስከ 66% ፋት የተጠራቀመበት ከሆነ እሱ ሞዴሬት ነው የሚባለው ማለት ነው። ከዛ በኋላ ግን ከ66% በላይ የሆነ ከሆነ ሲቪየር ይሆናል ማለት ነው። ስለዚህ ግሬድ 1 ግሬድ 2 ግሬድ 3 ፕሮግረስ እየሄደ በሄደ ቁጥር ሌሎች ኦርጋኖች የመታወክ ሁኔታም እንደዚህ እየጨመረ ነው የሚሄደው ማለት ነው። ስለዚህ ሜቢ ይህ ማይልድ የሆነው የፋት አኩሙሌሽን ሁሉም ኦቢስ የሆኑ ሰዎች ኦልሞስት ሁሉም አላቸው ብሎ በድፍረት መናገር ይቻላል ማለት ነው። ይህ ከሆነ ሰው መፍትሄው ምንድነው ነው ጥያቄው። ምንድነው መፍትሄው? መፍትሄው የሚሆነው በተለይ ኤርሊ ይሄ ማይልድና ሞዴሬት ግሬድ ባለበት ሁኔታ ላይ መጀመሪያውኑ ችግር ያመጣውን ነገር መቀነስ ነው። ሌላ ምንም ጥያቄ የለውም። ችግር ያመጣውን የሚባለው ነገር ምን ሊሆን ይችላል? አንደኛ የካርቦሃይድሬት መብዛት ነው። እንግዲህ ያው ፍሩክቶስም ሆነ ግሉኮስ ሁሉ እነዚህ የካርቦሃይድሬት ዘሮች ናቸው አይደል? ከነከዛ ነው የሚመጣው። ስለዚህ ካርቦሃይድሬቶችን መቀነስ፣ በተለይ ፕሮሰስ ሊሆኑትን ደግሞ ጣፋጭ ነገር ሌላ ባዕድ ልበለው ባዕድ ማለት ይቻላል የኮርን ሲራፕ የተጨመረባቸውን ነገር ኮምፕሊትሊ ማቆም። ፋቲ ሊቨር ኦልሬዲ በጣም የአድቫንስ የሆነ ከሆነ የግሉኮስ የካርቦሃይድሬት መጠናችሁን በጣም መቀነስ። በጣም እንግዲህ ተመልካቾቻችን ደግሞ የምለው በየሱቁ በየካፍቴሪያው ያሉት እንግዲህ ጣፋጭ መጠጦችን በሙሉ ለስላሳ መጠጥ እያለ የምንጠጣቸውን በሙሉ እነሱን ካላቆምን እንግዲህ እነዚህ ሁሉ በሽታዎች እየተተለተሉ እንዲመጡ ራሳችንን ፈቅደናል ማለት ነው እና ከጤናችን የሚብስብን ስለሌለ
እንግዲህ ቆራጥ እርምጃ መውሰድ እንዳለብን ከሆኑ ጀምረን ይህን ደግሞ በተግባር ለራሳችን ታምነን ለነፍሳችን ስንል ልናደርገው የሚገባ መሆኑን አበክሬ ለመናገር ፈልጋለሁ። በራሴ በኩል እኔ ከዚህ አይነት ጉዳይ ከራቅኩኝ ቆይቻለሁና እናንተም እንደዛው ብታደርጉ ወንድማዊ ምክሬን እመክራለሁ። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው። ሰላም ወገኖች፣ ዛሬ ደግሞ እንግዲህ ተመልሼ መጥቻለሁ። የጉበት ስብ ፋቲ ሊቨር የሚባለውን ነገር ተመልሼ መጥቼበታለሁ። ምክንያቱም በጣም ወሳኝ ነገር ስለሆነ ነው። ፋቲ ሊቨር እንግዲህ የጉበት ስብ፣ የጉበት ማበጥ መወፈር ማለት ነው። በዓለም ላይ ኦልሞስት የ1/4 የዓለም ሕዝብ ፋቲ ሊቨር አለበት ነው የሚባለው ስታቲስቲክስ እንደሚያሳየው። በአሜሪካ ውስጥ ለምሳሌ ደግሞ ልጆች እስከ 20% የሚሆኑት እንግዲህ 1/5 እንደማለት ነው። እስከ 20% የሚሆኑ ልጆች ፋቲ ሊቨር አለባቸው ነው የሚባለው። ኦቢስ የሆኑ በጣም ክብደት ያለባቸው ልጆች ደግሞ ልጆች ነው የምላቸው እንግዲህ አዋቂዎች አላልሁም። እነሱ ደግሞ እስከ 50% የጉበት ስብ ወይም ፋቲ ሊቨር አለባቸው ነው የሚባለው። እንግዲህ ይህ የሆነበት ምክንያት ምንድነው? በፊት በድሮ ጊዜ ፋቲ ሊቨር የሚይዘው ወይም ደግሞ የጉበት በሽታ አጠቃላይ የሚይዘው ምን ነበረ ብትሉኝ፣ አልኮሆል መጠጥ የሚጠጡ ሰካራሞች የሚባሉት ሁሌ እየሰከሩ የሚገቡ ሰዎች እነሱ ፋቲ ሊቨር አለባቸው ይል ነበረ። እሱ አሁን ቀርቶ ልጆችም ፋቲ ሊቨር እየያዛቸው ነው። ፋቲ ሊቨር እየያዛቸው ነው። የሆነበት ምክንያት ደግሞ ምንድነው ማለት ነው? ልጆቹ መቼም አልኮል ጠጥተው አይመስለኝም። ችግሩ የምግብ አጠቃቀማችን፣ የምንበላው የምግብ ሁኔታችን የመቀየሩ ነው። ስለዚህ ሊቨር ዲዚዝ ምንድነው ማለት ነው? ሜታቦሊክ ዲዚዝ ነው። በዘር የሚመጣም አይደለም፣ በምንም ታምር ሌላ የሚመጣ ነገር አይደለም። በምንጠቀማቸው የምግብ ሁኔታዎች የሚወሰን ነው። ስለዚህ ሜታቦሊክ ዲዚዝ ነው ማለት ነው። ጉበት ደግሞ ጉበት አበጠ ማለት የጉበት ስራ ተጨናገፈ ወይ ደግሞ ተስተጓጎለ ማለት ጠቅላላ የሰውነታችን ኦርጋንስ፣ ክፍሎች፣ አካሎች ሁሉ ስራቸው ተጓጎለ ማለት ነው። ለምን ብትሉኝ ጉበት የሜታቦሊኮች ሁሉ የሜታቦሊክ እናት ነው የሚባለው። ሜታቦሊክ እናት ልክ እንደውም አንዳንዴ ደግሞ የሶከር ማም ይሉታል። ግን ወይ ሜታቦሊክ እናት ነው። ምክንያቱም ጉበት ብዙ ነገሮች ነው የሚሰራው። አንደኛ ብዙ ነገሮችን ያስተናግዳል። ለምሳሌ ግሉኮስን ያስተናግዳል፣ ስብን ያስተናግዳል፣ ፋትን ማለት ነው፣ ላክቴስን ያስተናግዳል፣ ኪቶንስን ያስተናግዳል እና ሌሎች ንጥረ ነገሮችን በሙሉ የማስተናገድ ስራ ይሰራል። ስለዚህ ጉበት ታመመ ማለት እነዚህ የማስተናገድ ስራዎች ተስተጓጎሉ ማለት ነው። ሌላ ደግሞ ንጥረ ነገሮች የመስራት ችሎታ አለው። ለምሳሌ ግሉኮስ ራሱ ማለት ነው። ግሉኮስ አሁን ለምሳሌ እኛ ካልሰጠነው ከዛው ካሉት ነገሮች ላይ ግሉኮስን የመስራት አቅም አለው። ፋትም ሊሆን ይችላል፣ ከፕሮቲንም ሊሆን ይችላል፣ እንደዚሁም ከፍሩክቶስ እንደዚህ አይነት ነገሮች ሁሉ መስራት ይችላል። ደነው አዲስ ነገር የሚባለው ነገር ነው። እንደዛ ሁሉ መስራት ይችላል። ስለዚህ ጉበት ታመመ ማለት ይህ ችግር ተስተጓጎለ ማለት ነው። ንጥረ ነገሮች ደግሞ ማከማቸት ይችላል። ማጠራቀም ማለት ነው። ስለዚህ ይህ ማጠራቀም ስራውም ራሱ አሁን ለምሳሌ እኛ ስንመገብ የተረፍነውን ነገር መጀመሪያ የሚያጠራቅም ራሱ ላይ ነው። ያን የማጠራቀም ስራ ደግሞ ይስተጓጎላል ማለት ነው ሲታመም። ለማቃጠል ነገሮች በርን ለማድረግ ለምሳሌ ፋት በርኒንግ ሁኔታ የሚካሄደው በምንድነው ማለት ነው? ራሱ በጉበት ነው ማለት ነው። ስለዚህ እነኚህ ሁሉ ስራዎች ስለሚሰራ ይሄ ጉበት ምን ይባላል ማለት ነው? ሜታቦሊክ ማዘር ተብሎ ነው የሚታወቀው ማለት ነው። ፋቲ ሊቨር አለ ማለት ደግሞ በውስጡ የሚጠቁመን ነገር ምንድነው መሰላችሁ? በተለይ ይሄ እንግዲህ ፋቲ ሊቨር በሁለት ይከፋላል። አልኮሆሊክ የሆነው ነገር እና አልኮሆሊክ ፋቲ ሊቨር አለ፣ ነን አልኮሆሊክ ፋቲ ሊቨር አለ። በተለይ ነን አልኮሆሊኩ ከሆነ በተለይ አሁን ደሙነት እያደረገው በዓለም ላይ ያለው ማለት ነው ልጆች ጋር ያለው በብዛት እንደዚህ ደግሞ ጠጭ ያልሆኑ ሰዎች፣ አልኮል ጠጭ ያልሆኑ ሰዎች የሚይዛቸው በመወፈር የሚገኝ ነገሮች በሙሉ ምንድናቸው? እነሱ ነን አልኮሆሊክ ናቸው። ከአልኮል ጋር የተያያዘ አይደለም። ምክንያቱም እሱ ዋናው ምንጩ በብዛት ፍሩክቶስ ነው የሚሆነው እንጂ አልኮል አይደለም። ስለዚህ እነኛ ነን አልኮሆሊክ የሆነ ፋቲ ሊቨር አለ ማለት ከምን አለ ማለት ነው? አብሮ ተጓዳኝ የሚኖር አለ ማለት ነው። የኢንሱሊን ሬዚስታንስ አለ ማለት ነው። ፋቲ ሊቨር የነን አልኮሆሊክ ፋቲ ሊቨር አለ ካል ከሱ ጋር ተጓዳኝ ኢንሱሊን ሬዚስታንስ አለ ማለት ነው። በሱ ተጓዳኝ ደግሞ የሃይ ግሉኮስ ራሱ በደማችን ውስጥ በብዛት ሁሌ ይሽከረከራል ማለት ነው። ስለዚህ የኢንሱሊን ሬዚስታንስ መኖርም ነው አክቹዋሊ ወደ ፋቲ ሊቨር የሚያመጣው እና አካሄዱ መጀመሪያ ደረጃ ሃይ ግሉኮስ ኢን ዘ ብለድ መኖር ተደጋጋሚ በተከታታይ ማለት ነው። ሃይፐር
ግላይሲሚያ ማለት ነው። የመጀመሪያው ምንጭ ነው። እንግዲህ ብዙ ኮንሱም ማድረግ የምንበላው ሳንመርጥ ምናምን ማለት ነው። ያ ከጊዜ በኋላ ደግሞ ሃይ ኢንሱሊን እንዲመረት ያደርጋል። የሃይ ኢንሱሊን መመረት ደግሞ ሃይፐር ኢንሱሊኔሚያ ይባላል። ስለ ቃሉ አይደለም። ሃይ ኢንሱሊን ተመረተ። ሃይ ኢንሱሊን ከተመረተና ለብዙ ጊዜ ከቆየ በኋላ ሴሎች ለኢንሱሊን መታዘዝን ያቆማሉ። ስለዚህ ያ ኢንሱሊን ሬዚስታንስ ይባላል። ስለዚህ የእነኚህ ሶስቱ ጥርቅም መጨረሻ ላይ ኮንሲኩዌንስ ሄዶ ነው የፋቲ ሊቨር እንዲመጣ የሚያደርገው። በተለይ ፋቲ ሊቨር ደግሞ የገነነበት ዋናው ምክንያት ደግሞ ፍሩክቶስ የሆኑ ነገሮች፣ ፍሩክቶስ እና ግሉኮስ ብያቸዋለሁ። ስኳር ያሁን የቴብል ሹገር በውስጡ ክሮስ ይባላል አይደለም? ሱክሮስ በውስጡ ግሉኮስ እና ፍሩክቶስ ይይዛል። 1 ሞለኪውል ኦፍ ግሉኮስ 1 ሞለኪውል ኦፍ ፍሩክቶስ ነው የሚይዘው። አንዳንድ ነው የሚሆነው። ስለዚህ 50% ግሉኮስ ነው፣ 50% ፍሩክቶስ ነው። ግሉኮስን ለኃይል ሴሎች ይጠቀሙበታል፣ በርን ያደርጉታል ማለት ነው። ችግር የለውም ያው በተለይ በብዛት ካልወሰነው በስተቀር። ፍሩክቶስ ግን ትንሽም ትሁን ከመጠንም በላይ ይግባ፣ ፍሩክቶስ ሴሎች በቀጥታ ለኢነርጂነት አይጠቀሙትም። ጉበት ምንድን ያደርጋል ማለት ነው? ወደ ፋት ቀይሮ ያስቀምጠዋል። ማለት ነው። ስለዚህ ወደ ፋት ቀይሮ የማስቀመጡ ሁኔታ ነው። ወደ ፋት ቀይሮ ሲያስቀምጠው ስቶር ሲያደርገው ግን መጀመሪያ ስቶር የሚያደርገው ራሱ ሊቨር ላይ ነው፣ ጉበት ላይ ነው ብያለሁ። ጉበት ላይ ነው። ስለዚህ ጉበት ሲሞላ ነው የራሱ ማጠራቀሚያ ሲሞላበት ነው ወደ ምን የሚልከው ወደ ሌላ የቲሹዎች የፋት ስቶሬጅ የሚልከው ማለት ነው። ኦኬ። ስለዚህ ቦርጭ ለምሳሌ ሴንትራል ፋት የሚባለው ይሄ ቪሰራል ፋት የሚባለው ነገር አለ ካል ሃይሊ ላይክሊ ጉበትም ጠግቦ ወፍሯል ማለት ነው አይደል እንዴ? ምክንያቱም የተረፈውና ወደዚህ ወደ ቦርጫችን የሚልክ። ኦኬ። ለዚህ ቦርጭ አሁን ለምሳሌ በብዛት ያለን ሰዎች ቼክ መደረግ መቻል አለብን። ምን ነው ቼክ የምንደረገው? ሊቨራችንም ጤነኛ መሆኑን ነው። ለምንድን ነው ፍሩክቶስ እንዴት አገኘ ነው? በምግባችን ውስጥ ፍሩክቶስ እንዴት አገኘ ነው? ከየት መጣ ነው? እንግዲህ ፍሩክቶስ የመጣበት ምክንያት ዋናው አሁን በችግሩ ይሄ ፕሮሰሲንግ ነገር ከመጣ በኋላ ሃይሊ ፕሮሰስ የሚደረጉ ነገሮች ከመጡ በኋላ ማጣፈጫ ሲጨመርባቸው ሃይ ፍሩክቶስ ኮርን ሲራፕ የሚባል ነገር ማጣፈጫ ከተጀመረ በኋላ የበዛ ነገር ነው። ፍሩክቶስ በሴሎቻችን አይጠቀሙ ብያቸዋለሁ። ስለዚህ መጠራቀም አለበት። ስለዚህ ፍሩክቶስ ከሃይ ፍሩክቶስ በጣም ከፍተኛ ሃይ የሆነ ከበቆሎ እናገኘዋለን። ያ በቆሎ ፍሩክቶስ ደግሞ በጣም ያጣፍጣል፣ ጣፋጭ ነው። ስለሚያጣፍጥ በምግብነት ቅባትን በምንቀነስበት ጊዜ ይሄ ሎፋት በተባለ ጊዜ እነኚህ ማኑፋክቸሮቹ ቅባቱን እያወጡ ማጣፈጫ መጨመር ነበረባቸው። ማጣፈጫ የሚያደርጉት ደግሞ ስኳሩ ራሱ የናቹራል ሹገርን ግሉኮስ ያለበትን ሳይሆን በፍሩክቶስ የበዛበትን ፕሮሰስ የተደረገውን ከበቆሎ የመጣውን ሃይ ፍሩክቶስ ኮርን ሽሮፑን የሚያደርጉት ማለት ነው። ያ ማጣፈጫ ሆኖ የመጣው ስለዚህ በምን ላይ ይጨመራል? በሲሪያል ነገር ላይ ለምሳሌ ሲሪያል ጠዋት የሚበላው ሲሪያል ላይ ይጨመራል። ማኑፋክቸሪንግ ውስጥ ፕሮሰስ ተደርጎ የሚመጣው ምግብ ላይ በሙሉ ይጨመራል። ከቻፕ ውስጥ ይጨመራል። የማይጨመርበት ቦታ የለም። ብቻ ሞር ለማጣፈጥ ስለሆነ ያን በበላን ቁጥር ኮንቲኒየስሊ ለዛም በየጊዜው ማለት ነው። ይሄ በአንድ ሳምንት፣ በሁለት ሳምንት፣ በአንድ ወር የበላ ነው አይደለም። ይሄ እንደዚህ ችግር የሚያመጣብን ያ የበላ ነው ምን ይሆናል? በየቀኑ የምንበላው ነገር፣ በየቀኑ የምንጠጣው ነገር በነገራችን ላይ በመጠጥ ይመጣል። እንዲሁም መጠጡ ነው እንጂ ለስላሳው ለምሳሌ ለስላሳ ውስጥ ከ1980ዎቹ ጀምሮ ምንድነው መጠቀም የጀመረው? ሃይ ፍሩክቶስ ኮርን ሲራፕን ነው እንደ ማጣፈጫነት ሲጠቀሙበት የቆዩት። ስለዚህ ለስላሳ በጠጣን ቁጥር አንድ ጠርሙስ ለስላሳ በቆጠጣን ቁጥር ፍሩክቶስ ነበር ማለት ነው። ያ ፍሩክቶስ ጉበት ምንም በቃ ሊያደርገው የሚችለው ማጠራቀም ብቻ ነው፣ ራሱ ላይ የተረፈውን ሌላ ቦታ ላይ። እንደዚሁም ደግሞ አሁን ለስላሳ ሶፍት ድሪንክስ በአጠቃላይ ነው ለስላሳ መጠጥና ሶዳውን ብቻ ሳይሆን ለምሳሌ በተለይ ውጭ ሀገር አሁንም እዚህ ሀገርም እዚህ ኢትዮጵያም እየተለመደ ነው። በተለያየ መንገድ በቃ እየተጨመቁ ፍሌቨር እየተደረገላቸው የማንጎ ጁስ ይባላል፣ የአፕል ጁስ ይባላል፣ የክራምበሪ ጁስ ይባላል፣ የምናምን ነገር ይባላል። ግን እሱ ምንድነው ማለት ነው? በማጣፈጫ እየዳበረ ነው፣ በሃይ ፍሩክቶስ ኮርን ሲራፕ። እነሱን ጠጣን ማለት እኛ ጤናማ ነገር ጠጣን ብለን ፍራፍሬ ጭማቂ ጠጣን ብለን ስንጠጣ ኖርን። ግን ፍሩክቶስ እየጨመርን ጉበታችን ስናሳበት ነው የኖርነው። ራሱ ፍሩትም ቢሆን ፍሩት አይደለ? ፍሩክቶስ ፍሩትም ራሱ ምን አለው? ፍሩክቶስ አለው። ስለዚህ አሁን የተጨመቀው ፍሩት ራሱ ሃይ ኮርን ሲራፕን ባያደርጉበትም እንኳን ራሱ ማጣፈጫ ባያደርጉበት ራሱ ፍሩክቶሱ ሲጨመቅ ፋይበሩ ወጦለት ከውስጡ ያለው ግሉኮስና ሹገሩ ፍራፍሬ ደግሞ ፍሩክቶስ የበዛበት ነገር ስለሆነ ያ ፍራፍሬው ተጨምቆ እንጠጣዋለን ማለት ነው። ኢቭንፍ ማጣፈጫ ባይጨመርበት እንኳን እምላችሁ ራሱ ናቹራል ፍሩቱ እንኳን ቢሆን ተጨምቆ የሚመጣው ነገር ከውስጡ ምን ተወጦለታል?
ፋይበሩ ወጥቶለታል አይደል? ፕሮቴክቲቭ ሜካኒዝም ያለው ሊያግዘን ሊጠቅመን የሚችል ነገር ኢቭን ዳይጀሽን ላይ ምናምን ላይ ስሎ ሆኖ ወደ ደማችን ግሉኮስ እንዲቀላቀል የሚያግዘን ፋይበሩ ይወጣለታል። ፍሩክቶሱን እንጠቀማለን። ጉበቱ ያጠራቅማል ራሱ ላይ የተረፈውን ሌላ ቦታ ቲሹዎች ላይ ያስቀምጣል። በዚህ ሂደት ምን ሆነ ማለት ነው? ጉበት ፋቲ ሊቨር ፋቲ ይሆናል ማለት ነው። ሌላው ደግሞ ይሄ በተለይ ድራፍት እና ቢራ የሚጠጡ ደግሞ ሰዎች አሁን እነሱ በውስጡ ሃይ ፍሩክቶስ ያለው ነገር ነው። ስለዚህ ከአልኮል ኮንቴንቱ አልኮሉ ሌላ ጉዳት አለው ጉበት ላይ ኦኬ። ደግሞ ፍሩክቶሱ ደግሞ ሌላ። ኑሮውን በእውቀት እንዲያጣፍጡት የሚረዳው ቻናል የእውቀት ማዕድ። ስለዚህ እነዚህ ሰዎች ዳብል ሶርድ የሚባለው በሁለት ሰይፍ በሁለቱም አቅጣጫ ስለት የሆነ ሰይፍ ነው ማለት ነው እየተጎዱ ያሉት በአልኮሉም በፍሩክቶስም ከነኚህ ድራፍት እና ቢራ እንደዚህ የመሳሰሉ ነገሮች የሚጠጡ ሰዎች እና ሎካልም ቢሆን ራሱ አሁን ለምሳሌ ሎካሉ ይሄ ጠላ ምናምን ያለ እንደሚመረተው ነገር ራሱም ተመሳሳይ ነው፣ ልዩነት የለውም። በፋብሪካ ስለተመረተ ሎካል ስለተመረተ የጥሩ የሚያደርገው ሁሉም አልኮል ነው፣ ሁሉም ፍሩክቶስ ነው። ይሄ ፋቲ ሊቨር በመጣ ጊዜ የሚያስተጓጉላቸው የሰውነታችን ችግሮችና የኦርጋኖች ችግርና እንደገና ደግሞ የሚያመጣው ጣጣ ምንድን ነው? ስለዚህ አሁን ሲስተም ባይ ሲስተም ልናያቸው ነው ማለት ነው። አንደኛው መጀመሪያ ሁሌ እንዳልኳችሁ ፋቲ ሊቨር አለ ማለት ጉበት የግሉኮስን ፕሮሰስ የማድረግ አቅሙ ተቸግሯል ማለት ነው። ስለዚህ ያ ከሆነ ደግሞ ምን ይሆናል? ደማችን ውስጥ ሹገር እየጨመረ ነው የሚሆነው። ስለዚህ ፋቲ ሊቨር አለ ማለት የዳያቤቲስ የመኖር እድሉ ሃይ ነው ማለት ነው። ኦኬ ለኢንሱሊን ሬዚስታንስ አለ ብያቸዋለሁ። ቤዚካሊ ሜቢ እንደውም ከፋቲ ሊቨር በፊትም ራሱ ዳያቤቲስም ራሱ ቀድሞ ሊሆን ይችላልና ስለዚህ የሹገር ሜታቦሊዝምን ስለሚያውቅ ፋቲ ሊቨር ገጠመው ማለት ዳያቤቲስም እየጨመረ ሄደ ማለት ነው። ፋቲ ሊቨር አለ ማለት ደግሞ እንደዚሁ ሃይፐርቴንሽን ከፍተኛ የደም ብዛት ራሱ ይመጣል ማለት ነው። ምክንያቱም ይሄ የናይትሪክ ኦክሳይድን ፕሮዳክሽን እንደዚሁ ስለሚቀንስ ማለት ስለሚቀንስ ናይትሪክ ኦክሳይድ ደግሞ የደም ቧንቧዎቻችን ሪላክስ የሚያደርግ ጋዝ ስለሆነ ስለዚህ የፋቲ ሊቨር አለ ማለት ናይትሪክ ኦክሳይድ ቀነሰ ማለት ደግሞ ሃይፐርቴንሽን ወይም ከፍተኛ የደም ግፊት አለ ማለት ነው። እሱም ዞሮ ዞሮ የካርዲዮቫስኩላር ችግር ይመጣል ማለት ነው። ፋቲ ሊቨር አለ ማለት ደግሞ እንደዚሁ የኩላሊት ችግር የሚያመጣል ማለት ነው። ምክንያቱም ጉበትና ኩላሊት ናቸው ተባብረው እነኚህ ቶክሲንስ የሚባሉ በውስጥ ያሉ መርዝ ነገሮችን መውጣት መጣራት የሚገባቸው ነገሮች የሚያደርጉ ሁለቱ ተባብረው ነው። ግን ጉበት ስራው ኮምፕሮማይዝድ ከሆነ ያንን ስራ የመስራት አቅሙ እየቀነሰ በሄደ ቁጥር ምንድነው የሚሆነው? ኩላሊት ይህንን ቶክሲን የማጣራት ስራው በሱ ላይ ነው የሚሆነው ማለት ነው። ስለዚህ ኪድኒ ራሱ ኦቨርሎድድ ይሆናል። ኪድኒው ራሱ በጣም ይወጠራል ማለት ነው። ምክንያቱም ሞር ቶክሲንስ ሞር ዲቶክሲፊኬሽን ሞር የማጣራት ስራ መስራት ስላለበት ማለት ነው። ስለዚህ ያ ደግሞ ቀስ በቀስ ወደ ኪድኒ ፌሊየር እያመጣ ይሄዳል ማለት ነው። የጉበት መታወክ ወይም ፋቲ ሊቨር መሆን ደግሞ ሌላ የሚያመጣው ነገር ምንድነው? ይሄ ኢንፍላሜሽን የሚባል ነገር ያፋጥናል ማለት ነው። ኢንፍላሜሽን ጉበት ስራውን በደንብ መስራት ሳይችል ፍሩክቶስ የተጠራቀመበት ስራው ስተጓጎል ይሄ ኮንቲኒየስ የሆነ ኢንፍላሜሽን ውስጥ ነው የሚገባው ማለት ነው። እና ሳይቶኪንስ የሚባሉ ኬሚካሎች አሉና እነዚህ በጣም ኢንፍላሜሽን ማለት በሰውነታችን ውስጥ ያለ ብግነት ወይም ቁጣ ማለት ነው። የነሱ የመቆጣት በየኦርጋኖች አካባቢ ነኝ ሳይቶኪንስ ያሉት ነገሮች በሙሉ በየኦርጋኖች አካባቢ እየሄዱ ሁሉንም ምንድነው ማወክ ነው፣ በቃ ማስቆጣት ነው። እንደ ሳይቶኪንስ ተፈጥሯል ማለት ኢንፍላሜሽን ተፈጥሯል ማለት ሰውነታችን ውስጥ የኢሚዩን ሲስተማችን አክቲቬት ሆኖ ማለት ነው። እነዛ የተፈጠሩ ነገሮች ምንድነው እንደ ሰውነታችን በአዳነት ስለሚቆጥራቸው መቆጣት ይጀምራል ነው። እነሱን ለማስወገድ እነሱን ለመቃወም እንበለው መቃወም ነገር ሁሌ የኢሚዩን ሲስተማችን አክቲቬት ስለሚሆን የአክቲቬሽን ደግሞ በውስጣችን ውስጥ ራሱ ጉዳት ያመጣል ማለት ነው። ስለዚህ ኢንፍላሜሽን አለ። የጉበት መታወክ የስራው መታወክ ወይም ፋቲ ሊቨር መሆን ከዛም የባሰ ሊሆን ይችላል። እነዚህ ኢንፍላማቶሪ ኤጀንቶቹ እንዲበዙ ሰውነታችን ውስጥ ያደርጋል። እነሱ ከበዙ ደግሞ በኦርጋኖቻችን ሴሎቻችንን እያወኩ ይመጣሉ ማለት ነው። ከዚህ በተጨማሪ ደግሞ ፋቲ ሊቨር አለ ማለት የሆርሞናል ኢምባላንስ ነገር ይመጣል። ሆርሞናችን ባላንስ አይሆንም ራሱ ወንዶችም ሆነ ሴቶች በተለይ የፒሲኦኤስ የሚባለው ኮኔክሽኑ ከፋቲ ሊቨር ጋራ በጣም የጎላ ነው። ፒሲኦኤስ ያለ ይኖራል ማለት ነው። ያ ማለት የፔሪድ መዛባት፣ የማርገዝ ችግር
እነኚህ ነገሮች በሙሉ ከፒሲኦኤስ ጋር የተያያዙ ናቸው። ሶ ከፒሲኦኤስ ጋር ደግሞ ከማን ጋር የተያያዘ ነው? ከፋቲ ሊቨር ጋር ያለ ነው ማለት ነው። ይሄ በሙሉ ምንድነው ሜታቦሊክ ኮኔክሽን እርስ በርሱ የተያያዘ መሆኑን ለማሳየት ነው የምናገረው። በቃ ፋቲ ሊቨር አለ ማለት የሜታቦሊክ ችግር አለ ማለት ነው። አንድ ቦታ ላይ በተለይ ይሄ ክሪቲካል ስራ የሚሰራውን የጉበት ሜታቦሊክሊ ኮምፕሮማይዝድ ሆነ ማለት ሌሎች ኦርጋኖች በሙሉ ኮምፕሮማይዝድ ይሆናሉ ማለት ነው። በተለይ ደግሞ ቶሎ ካልተደረሰለት እና አድቫንስ የሚሆነው ደግሞ መጀመሪያ ፋቲ ሊቨር ፋት ይጠራቀምበታል። ከተጠራቀመበት በኋላ ወደ ስካሪንግ ነገር ወደ መቁሰል ደረጃ ይሄዳል። ከቆሰለ በኋላ ደግሞ ወደ መጠበሱ አይነት ሁኔታ ሲሮሲስ የሚባል ነገር ይመጣል። ከሲሮሲስ በኋላ የሚሆነው ሊቨር ፌሊየር ነው። በቃ መስራት ኮምፕሊትሊ መስራት አለመቻል ወይም ደግሞ ሊቨር ወይም ጉበት ካንሰረስ መሆን ነው። ካንሰር የመሆን ነገርና ስቴጃቸው እንደዚህ ነው። ሶ ሞር ፕሮግረስ እንደዚህ እያደረገ በሄደ ቁጥር ሌሎች ኦርጋኖችም እንደዚሁ እየተቸገሩ ነው የሚሄዱ ማለት። ስለዚህ አሁን ለምሳሌ ፋቲ ሊቨር በተለይ ደረጃው ከፍ ያለ ግሬዲንግ አለው። 1 2 3 3 ግሬዶች አለው። በተለይ ሶስተኛው ደረጃ እንደዚህ ደረሰ፣ ሁለተኛ ደረጃ ሶስተኛ ደረጃ ደረሰ ከተባለ ሌሎች ችግሮችም ሌሎች ኦርጋኖችም እንደ የልብ ራሱ የኩላሊት እንዳልኳችሁ የፓንክሪያስ የዳያቤትስን ጉዳይ እነኚህ ነገሮች በሙሉ ችግራቸው እየሰፋ ነው የሚሄደው። እንደዚሁም ሆርሞናል ባላንስ የማስወለድ ችግር ወንዶችም እንደዚሁ ለምሳሌ ቴስቶስትሮን በጣም ዝቅ ይላል ፋቲ ሊቨር ጋር ተያይዞ። ይሄ ሁሉ የሜታቦሊክ ኮምፕሊኬሽን ስለሆነ ማለት ነው። ምልክቶቹ ለምሳሌ እነኚህ ምንድን ናቸው ሲባል በተለይ ጉበት ኮምፕሮማይዝድ እየሆነ ሲሄድ ምልክቶቹ የመድከም ስሜት ነው። በቃ የድካም ስሜቱ በቃ ይሰማል። ይሄ ማሌዝ የሚባል ፋቲግ የሚባል ነገር አለ። በቃ እና በተለይ ከበላችሁ በኋላ ኮምፕሊት የሆነ በቃ የመድከም ስሜት የሚመጣው በፋቲ ሊቨር ምክንያት ነው ማለት ነው። እንግዲህ ሁሉ የሚደክመው በሱ ምክንያት አይደለም፣ ግን አንዱ ምልክቱ ነው እንዲሁ የሚሰማት ነው። ከዚህ ቀጥሎ ግን ስሜት አላችሁ ብያችኋለሁ። ግን ዳያግኖስ የሚደረገው የፋቲ ሊቨር አለብህ ተብሎ በእርግጠኝነት የሚነገረው የተለያዩ ደረጃዎች አሉት። የመጀመሪያው ኤንዛይሞቹ የራሱ ጉበት የሚሰራቸው ኤንዛይሞች ሊቨር ኤንዛይም የሚባሉ እነሱን ቸክ ማድረግ ነው። የተለያዩ አሉ። ኤልቲኤል የሚባል አለ፣ ኤስቲ የሚባል አለ፣ ጂጂቲ የሚባል አለ እና ኤስቲኤልቲ ሬሽዮ ደግሞ ነገር አለው። እነኚህ መጠን አላቸው። በተለይ ኤስኤልቲ ነው the most specific ተብሎ የሚታወቀው for fatty liver እና እሱ ደግሞ usually ከ40 በእንደየቦታው ይለያያል። እስከ 30 እስከ 40 በላይ ከሆነ ፋቲ ሊቨር አለብህ ይባላል ማለት ነው። ግን እነኚህ ኤንዛይሞቹም በቂ አይደሉም። እንደገና ደግሞ የበለጠ እርግጠኛ ደግሞ ለመሆንና በእርግጥ በአይንም ለማየት ምን ይደረጋል? እንደ አልትራሳውንድ እና ኤምአርአይ ሊታዘዝ ይችላል ማለት ነው። በዛ ምክንያት ምን ያህል እንዳበጠ ኤግዛክትሊ ማርክ ዳውን ማድረግ ይችላል፣ ማወቅ ይቻላል ማለት ነው። እንግዲህ ባለሙያዎቹ ግሬዶች አሉት። ግሬዱ ፋቲ ሊቨር ምን ያህል ግሬዶች አሉ? ለምሳሌ ማይልድ የሚባል አለ፣ ሞዴሬት፣ ሲቪየር የሚባል ነው። ማይልድ የሚባለው እስከ 33% ድረስ ፋት ካለበት በምኑ ላይ በጉበት ላይ ኢቭን ከ5% ጀምሮ እስከ 33 ድረስ ፐርሰንት ድረስ ከሆነ ይሄ ማይልድ ነው የሚባለው። እንግዲህ ኢማጂን ግን 33 ማለት በጣም 1/3 የጉበት ፋት ተጠራቅሞበታል ማለት ነው። በስቲል ማይልድ ነው የሚባለው። ምክንያቱም ጉበት ይሄን የተባለበት ማለት ምንድነው? ጉበት ሪጀነሬት ማድረግ እንደገና የመመለስና የራሱን ሂል የማድረግ አቅም በጣም ከፍተኛ የሆነ አቅም ነው ያለው። ኢቭን ተቆርጦ እንኳን ራሱ እንደገና የማደግ ባህሪ ያለው ነው። ስለዚህ እስከ 33% ራሱ እንኳን ፋት ተጠራቅሞበት ስቲል ማይልድ ነው የሚባለው ማለት ነው። ማይልድ ነው የሚባለው በዚህ ጉለቱ ምክንያት። ሞዴሬት የሚባለው ደግሞ እስከ 66 አሁን ከ34% ጀምሮ እስከ 66% ፋት የተጠራቀመበት ከሆነ እሱ ሞዴሬት ነው የሚባለው ማለት ነው። ከዛ በኋላ ግን ከ66% በላይ የሆነ ከሆነ ሲቪየር ይሆናል ማለት ነው። ስለዚህ ግሬድ 1 ግሬድ 2 ግሬድ 3 ፕሮግረስ እየሄደ በሄደ ቁጥር ሌሎች ኦርጋኖች የመታወክ ሁኔታም እንደዚህ እየጨመረ ነው የሚሄደው ማለት ነው። ስለዚህ ሜቢ ይህ ማይልድ የሆነው የፋት አኩሙሌሽን ሁሉም ኦቢስ የሆኑ ሰዎች ኦልሞስት ሁሉም አላቸው ብሎ በድፍረት መናገር ይቻላል ማለት ነው። ይህ ከሆነ ሰው መፍትሄው ምንድነው ነው ጥያቄው። ምንድነው መፍትሄው? መፍትሄው የሚሆነው በተለይ ኤርሊ ይሄ ማይልድና ሞዴሬት ግሬድ ባለበት ሁኔታ ላይ መጀመሪያውኑ ችግር ያመጣውን ነገር መቀነስ ነው። ሌላ ምንም ጥያቄ የለውም። ችግር ያመጣውን የሚባለው ነገር ምን ሊሆን ይችላል? አንደኛ የካርቦሃይድሬት መብዛት ነው። እንግዲህ ያው ፍሩክቶስም ሆነ ግሉኮስ ሁሉ እነዚህ የካርቦሃይድሬት ዘሮች ናቸው አይደል? ከነሱ ጋር ነው የሚመጣው። ስለዚህ ካርቦሃይድሬቶችን መቀነስ፣ በተለይ ፕሮሰስድ የሆኑትን ደግሞ ጣፋጭ ነገር ሌላ ባዕድ ማለት ይቻላል። የኮርን ሲራፕ የተጨመረባቸውን ነገር ኮምፕሊትሊ ማቆም።
ፋቲ ሊቨር ኦልሬዲ በጣም የአድቫንስ የሆነ ከሆነ የግሉኮስ የካርቦሃይድሬት መጠናችሁን በጣም መቀነስ በጣም እንግዲህ ተመልካቾቻችን ደግሞ የምለው በየሱቁ በየካፍቴሪያው ያሉት እንግዲህ ጣፋጭ መጠጦችን በሙሉ ለስላሳ መጠጥ እያለ የምንጠጣቸውን በሙሉ እነሱን ካላቆምን እንግዲህ እነዚህ ሁሉ በሽታዎች እየተተለተሉ እንዲመጡ ራሳችንን ፈቅደናል ማለት ነው እና ከጤናችን የሚብስብን ስለሌለ እንግዲህ ቆራጥ እርምጃ መውሰድ እንዳለብን ከሆኑ ጀምረን ይህን ደግሞ በተግባር ለራሳችን ታምነን ለነፍሳችን ስንል ልናደርገው የሚገባ መሆኑን አበክሬ ለመናገር ፈልጋለሁ። በራሴ በኩል እኔ ከዚህ አይነት ጉዳይ ከራቅኩኝ ቆይቻለሁና እናንተም እንደዛው ብታደርጉ ወንድማዊ ምክሬን እመክራለሁ። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።